ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? እንዴት ቆያችሁ? እኔ ያለሁ እግዚአብሔር ይመስገን። ከድራማ ተከታታዮች እንዴት ቆያችሁ? እንግዲህ ርብቃ እንግዲህ ብሩኬን ከኔና ከልዕልት ምረጥ፣ እኔ ልዕልትን አልፈልጋትም፣ ወደ ህይወት አትምጣ፣ እሷ ጋር ተቀራረፍ በማለት እንግዲህ እየተጨቃጨቀችው ነው ማለት ነው። ብሩኬም ደግሞ እንግዲህ ለምን እህቴ እኮ ነሽ አንቺ፣ ለምንድን ነው አንቺ እንደዚህ የምትጨቃጨቂኝ? ለምንድን ነው እኔና አንቺ እንደ እህትና እንደ ወንድም ነን እኮ ይላታል ማለት ነው። እንግዲህ በዚህ ማል ብሩክ በጣም እየተናደደ ነው። ለምንድን ነው እንደዚህ የምትጨቃጨቂኝ? እኔና አንቺ እንደ እህት እንደ ከእህትና ከወንድም ውጪ ሌላ ነገር የዘለለ ነገር የለንም፣ ምን ሆነሽ ነው ይላታል። እሷ እንግዲህ ልዕልት ትወደዋለች፣ እሱም ይወዳታል። ርብቃ ግን እሷን የወደደችው ማለት ነው። ሚስቱ መሆን ትፈልጋለች፣ መጋባት ይፈልጋሉ ማለት ነው። በዚህም ማለት እንግዲህ ብሩኬ ደግሞ አልፈለገም። ወንድ ልጅ ሳይፈልግ ደግሞ እንግዲህ ህይወት መጀመር በጣም ከባድ ነው። ወንድ ልጅ ሳይወድ ሴት ልጅ ብቻ ማፍቀር በጣም ይከብዳል ማለት ነው። ለዚህ ነው እየተጎዳች ያለችው ማለት ነው ርብቃ። እንግዲህ ለብዙ ዓመት እኔ አንተን አፍቅሬ እየተጎዳሁ ነው ያሉት። ለምንድን ነው አንተ የማትረዳኝ? ተረዳኝ እባክህ እያለች እየተበሳጨች ነው። እንግዲህ ብሩኬ ደግሞ እንዴት ሰው ቢሰማስ? ለምንድን ነው? ምክንያቱም ሰው ከሰማ ነውር ነው። እኔና አንቺ እንደ እህትና እንደ ወንድም ሆነን ኖረን አሁን እንዴት እንደዚህ አይነት ነገር እናስባለን ይላታል ማለት ነው። እንግዲህ ሰው እንዲሰማበት እንኳን አልፈልግም። ርብቃ ጋር ያለውን ነገር ሰው እንዲያውቅበት አልፈለግም ማለት ነው። ይሄ ደግሞ በጣም እሷን እየጎዳት ነው ያለው። ስለዚህ ከኔና ከሷ ምረጥ ብትለውም ብሩኬ ግን አሁንም አንቺን እንደ እህቴ ነው ማይሽ እንጂ እኔ ከልዕልት ጋር አላወዳድርሽም። አንቺ ለኔ እህቴ ነሽ፣ እሷ ደግሞ በቃ እየወደድኳት እየመጣሁ ነው እያላት ነው ማለት ነው። እንግዲህ በጣም ከባድ ነው እውነት ለመናገር። እሷ ስለምትወደው ብቻ እንግዲህ ከሴቶች ጋር እየተናጨች ብሩክን የሚቀርቡትን ሴቶች ሁሉ እንግዲህ እየተናጨች እየተጣላች እያባረራቸው ነው ማለት ነው። ይሄ በጣም ከባድ ነው። ብሩክም እንግዲህ የፈለገ እንደምትወደው ገልጻ ብትነግረው ሊረዳትና ሊፈልጋት አልቻለም ማለት ነው። በዚህ ማለት እንግዲህ ከባድ ጭቅጭቅ ውስጥ ገብተዋል ሁለታቸው። እንግዲህ ሁለታቸውም የማይወጥ ችግር ውስጥ እየገቡ ነው ማለት ነው። እንግዲህ እሷም ርብቃም ደግሞ እዚህ ላይ እንግዲህ እሱን አፍቅራ በእሱ የተነሳ መጥፎ ሁኔታ ላይ ነው ያለችው። አንድ ያበደች አንድ ሰው ሆነች እየተባለች ሰው መሳቂያ ሆና ያለችው ማለት ነው። ፍቅር በጣም ከባድ ነው። ስለዚህ ተረዳኝ አንተ እኔን እንደዚህ አሳብደህ ለምንድን ነው አንተ ሌላ ሰው ህይወት ጋር ከሌላ ሰው ጋር ህይወት እየጀመርክ ያለው? እኔን ለምንድን ነው እኔን የማትረዳኝና ከኔ ጋር ለምን አንሆንም እያለችው ነው። እሱ ደግሞ ይሄንን ነገር መጀመር አይፈልግም። ምክንያቱም ፈተና ይበዛብናል፣ እኔና አንቺ ፍቅረኛሞች መሆን አንችልም ወይም መጋባት አንችልም። ስለዚህ ተይኝ፣ እኔ ወጣ ካለ ሰው ጋር ነው ላይፍም ሆነ ፍቅርም ሆነ ህይወትም የምጀምረው እያላት ነው ማለት ነው። እንግዲህ ለዚህ ነው እሱ ፈተና ይበዛብናል፣ ቤተሰብ ሁለታችንም ቤተሰብ ያውቀናል፣ ስለዚህ ከዚህ ላይ ምንም ነገር መሆን አንችልም እያላት ነው ማለት ነው። እንግዲህ ብሩኬም አንቺ መቼም የምታብጂ ሰው አይደለሽም፣ ነገር ግን አንቺ የተሳሳተ ሰው ማፍቀርሽ ግን ሊያሰድብሽ ይችላል። እኔ የአንቺ ሰው ልሆን አልችልም። ለምንድን ነው የማትረጅኝ? አንቺ የራሽን የሆነ ሰው ነው ማፍቀር ያለብሽ። ስለዚህ እኔን ማፍቀርሽ ደግሞ እኔ ያንቺ ስላልሆን የተሳሳተ ሰው ነኝ እያለት ነው ማለት ነው። እውነታውን እንግዲህ እየነገራት ነው። እሷ ግን በጭራሽ ከሱ ውጪ ማንንም መቅረብ አትፈልግም። ማንንም እንዲረዳትም አትፈልግም ማለት ነው። ስለዚህ እኔ ትክክል ነኝ ነው ብላ የምታስበው እኔ ትክክል ነኝ። እኔ እንግዲህ
እኔ አንተን ነው የምፈልገው እያለ እሱም ደግሞ እኔ ላንቺ አልሆንሽም፣ እኔ ላንቺ አልሆንሽም እባክሽን እያላት ነው። እኔ ላንቺ ምን ሰው አይደለም እኔ የተሻለ ሰው ይገባሻል እያለ ወንዶች እንግዲህ የማይፈልጓት ሴት ከሆነች እንደዛ ነው የሚሉ መላቸው ነው ማለት ነው። እሷም እንግዲህ ልቀቀኝ በቃ ልውጣ እዚህ ቤት ልሄድበት፣ የማትፈልገኝ ከሆነ እኔ ሰፈር መቀየርም ቦታ መቀየርም አለብኝ። እዛ ውጭ ግን እዚህ እንድኖር ከፈለክ ግን እፈልግሻለሁ በለኝ፣ እንደምትፈልገኝ ንገረኝ፣ እንዲሁም ደግሞ ከኔና ከልዕልት ማንን ነው የምትፈልገው እያለች እያስጨነቀችው ነው። ልስበት ሲላትም እንኳ እሷ አልፈልገችም ማለት ነው። ጊዜ ወስዶ እንዲያስብበት አልፈልገችም። ወስነህ ንገረኝ ነው እያለች እያስጨነቀችው ያለው። እንደዛ ካልሆነ ግን ወጥቼ ራሴን እጎዳለሁ ነው እያለችው ያለች ማለት ነው። በዚህም አለ እንግዲህ አንድ ቀን አዳር ጊዜ ሰጥተዋለኝ እስከ ጧት እስብበትና ንገረኝ ውሳኔህን እያለችው ነው ማለት ነው። እሱም እንግዲህ እንዴት ነው በአንድ ቀን አዳር እኔ መወሰን አልችልም፣ እባክሽ ተረጅኝ ጊዜ ስጭኝ ይላትም። እሷ ግን ከአንድ ቀን አዳር ውጪ ጊዜ እንደማሰጠውና ከዛ ውጭ ከሆነ ግን እቃዋን ጠቀላላ ያላትን እቃ ጠቀላላ እዛ ቤት እንደምትወጣ ከሱ እንደምትለይም እየነገረችው ነው ማለት ነው። እሱም እንግዲህ እሺ በቃ አናግርሻለሁ እባክሽ ተረጋጊ እያላት ነው ማለት ነው። በዚህ ማለት እንግዲህ ውጣልኝ በቃ እያለኝ ውጣልኝ በቃ እንደሱ የምትጨነቅ ከሆነ አልፈልግም፣ ቁርጥ ያለ ፍላጎት ነው ሀሳብ ነው የምፈልገው ብላለኝ። እዚህ ላይ ለፍቅር መቁረጥ እውነት ነው። የማይፈልግም ከሆነ አልፈልግም፣ የሚፈልግም ከሆነ እፈልጋለሁ ብሎ ይገላግላት ግድ ይላል ማለት ነው። እሷም ያለችው ይሄንን ነው። እንግዲህ በስተመጨረሻ እሱ እንግዲህ የራስሽ ውሳኔ ነው፣ ውሳኔሽ ከሆነ እንግዲህ ሂጂ በቃ ብሏታል ማለት ነው። ብሩክም ሂጂ ብሏታል። እንግዲህ እሷም እቃዋን እያስተካከለች ነው ለመውጣት ማለት ነው። እዚህ ላይ ደግሞ እንግዲህ የሚኪያስ አባት ታሞ አልተሻለውም። ልጄን ፈጣሪ ሆይ ልጄን እባክን አድንልኝ፣ ፈልግልኝ እባክህ ልጄን በቃ ከክፉ ሰዎች ጠብቅልኝ እያለ በጣም ነው የሚያሳዝነው። እያለቀሰ ነው ማለት ነው። ሁሌም ጧት ማታ አደራ ልጄን ብቻ እኔ ኃጢአተኛ በሆንም ልጄ ግን ያላበሷ ነው እንደዚህ እየተሰቃየች ያለችው እና የልጄን ነገር አደራ ፈጣሪ እያለ ጧት ማታ እንግዲህ እያለቀሰ ነው ማለት ነው። እዚህ ላይ እንግዲህ በሚኪያስ ምክንያት ልጁ እየተሰቃየች እንደሆነ ያልገባው አባት ስለ ልጁ ጧት ማታ ጭንቀት ውስጥ ነው ማለት ነው። ነገር ግን ሰውየው እያሰቃያት አይደለም፣ ያው ታገተች እንጂ ምንም መጥፎ ነገር እያደረሰባት አይደለም ማለት ነው። ልጁ እንዳጋጣሚ የሚወዳት ልጅ ስለነበረ እየተንከባከባት ያው ከቤተሰብ ለይቶ አኖራት እንጂ ምንም መጥፎ ነገር እያደረሰባት አይደለም ማለት ነው። ቤተሰብ ለይቶ ያኖራት የሚኪያስን ልክ ለመወጣት ስለሆነ ብቻ ነው ማለት ነው።